ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ከሻዕቢያ ጋር መስራት የፕሪቶሪያ ስምምነትን መጣስ ብቻ ሳይሆን የትግራይ ሕዝብንም መካድ የሚያሳይ ነው ሲሉ ወይዘሮ አረጋሽ አዳነ ገለጹ። በማንኛውም ጊዜ ከሻዕቢያ ጋር መስራት የፕሪቶሪያ የሰላም ስምምነት ማፍረስ ብቻ ሳይሆን የትግራይ ሕዝብ ላይ ክህደት መፈጸም ነው ሲሉ የቀድሞዋ የህወሓት ታጋይ የነበሩትና አሁን የአረና ፓርቲ አመራር የሆኑት ወይዘሮ አረጋሽ አዳነ ገልጸዋል። የሻዕቢያ የቅርብና የሩቅ ጊዜ ታሪክ ጦርነትና ውድመት ብቻ እንጂ ምንም ጥቅም የለውም ብለዋል ወይዘሮ አረጋሽ ይህንን ያሉት ለወጋህታ ጋዜጣ በሰጡት ቃለ ምልልስ ሲሆን ከሻዕቢያ ጋር መስራት ችግር የሚያባብስ እንጂ የሚፈታው ችግር የለም ያሉ ሲሆን የሻዕቢያ መንግስት የቅርብና የሩቅ ጊዜ ታሪክ የጦርነትና ውድመት እንጂ ምንም ጥሩ ነገር እንደሌለው በጦርነትና በትርምስ የሚኖር መንግስት መሆኑንም አስታውቀዋል። የህዝቡን ችግር ያልፈታው የኤርትራው መንግስት የትግራይ ህዝብ ችግር መፍታት አይችሉም ሲሉም አክለዋል። የኤርትራ መንግስት የትግራይን ህዝብ ጥቅም አሳስቦት ሳይሆን የራሱን ጥቅም ለማስጠበቅ የትግራይን ህዝብ ለማዳከም ከተቻለ ሙሉ በሙሉ ለማጥፋት እየሰራ መሆኑን ሁሉም ሰው መረዳት አለበት ብለዋል ወይዘሮ አረጋሽ አዳነ። ሻዕቢያ በቅርብ ጊዜ ያደረገው ነገር ይታወቃል ያሉት ወይዘሮዋ ወደ ትግራይ የገባና ሰዎችን የጨፈጨፈ ንብረት ያወደመና የትግራይ ህዝብ ከብቶች በሙሉ የወረረ ኃይል የትግራይ ህዝብ ወዳጅ ሆኖ መስራት አይችልም ሲሉም አስታውቀዋል። የቀድሞው የህወሓት ቡድን አካሄድ የፕሪቶሪያን ስምምነት መጣስ ብቻ ሳይሆን በትግራይ ህዝብ ላይ ሌላ ትልቅ ወንጀል መፈጸምንም ጭምር መሆኑን በመጥቀስ ከእንደዚህ አይነት ኃይል ጋር መተባበር የህዝብና የሀገር ጠላት ሆኖ መሰለፍ ነው ብለዋል የአረና ፓርቲ አመራሯ ወይዘሮ አረጋሽ አዳነ። ሻዕቢያ ባለፉት ወንጀሎች እንዳደረካና አሁንም የትግራይን ህዝብ የጦር መሳሪያ ለማድረግ እየሰራ እንደሆነና በትግራይ ጦርነት በመፍጠር ከጦርነቱ የተረፉትን የትግራይ ወጣቶችን የማጥፋት ዓላማ መሆኑንም አሳስበዋል። የሻዕቢያና የህወሓት ቡድን ጥምረት በትግራይ ውስጥ ሌላ ተጨማሪ ጥፋት መፈጸም መሆኑን ያከሉት ወይዘሮዋ ከቻሉ የትግራይ ህዝብ ሙሉ በሙሉ ማጥፋት ነው ሲሉም ይፋ አድርገዋል። የህወሓት ቡድን የህዝቡን ችግሮች ሳያጤን የራሱን ፍላጎት ለማሳካት ብቻ የሰራ መሆኑን የገለጹ ሲሆን በአጠቃላይ ከሻዕቢያ ጋር እጅ ለእጅ መያያዝ በህዝብ ላይ ጠላት መሆን እንጂ ለህዝብ ጥቅም ሊሆን አይችልም ሲሉም ከብዙ ጊዜ ቆይታ በኋላ ዝምታቸውን ሰብረዋል። እንደሚታወቀው ወይዘሮ አረጋሽ አዳነ የቀድሞ የህወሓት ታጋይ ሲሆኑ በ1993 ዓ.ም በህወሓት መካከል በተፈጠረው ሽኩቻ ከህወሓት በመውጣት አረና ፓርቲ የመሰረቱ ግለሰብ ናቸው። መስማትና መናገር በማይችለው በገዛ ወንድሙ ላይ ዘግናኝ ግድያ የፈጸመው ግለሰብ በእድሜ ልክ ጽኑ እስራት ተቀጣ። የጉራጌ ዞን ከፍተኛ ፍርድ ቤት መናገርና መስማት የተሳነውን የገዛ ወንድሙን በጭካኔ በገደለው ደበበ መላኩ አስፋው በተባለ ግለሰብ ላይ የእድሜ ልክ ጽኑ እስራት መወሰኑን የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰብለጋ ተናግረዋል። የፍትህ መምሪያው ኃላፊ አቶ ኤልያስ ሰብለጋ እንደተናገሩት ተከሳሹ በወንጀል ህግ አንቀጽ 539 ንዑስ አንቀጽ ሀ መሰረት በከባድ የሰው መግደል ወንጀል ጥፋተኛ ተብሎ ይህ የቅጣት ውሳኔ ተላልፎበታል። ግድያው የተፈጸመው በጉራጌ ዞን እንደጋኝ ወረዳ ሻውራ ቀበሌ ልዩ ስሙ አይቢስ በተባለ መንደር ሲሆን ተከሳሹ ታመነ መላኩ የተባለውን መስማትና መናገር የማይችለውን የገዛ ወንድሙን የተከልኩትን እንሰት ላሳይህ በሚል ሰበብ ወደ ጓሮ በመውሰድ ነው ጥቃቱን የፈጸመው። ግለሰቡ አስቀድሞ ባዘጋጀው የእንጨት ዱላ ወንድሙን መሬት ላይ በመጣል በጭካኔ ጭንቅላቱ ላይ ደጋግሞ በመምታት የጭንቅላት አጥንቱ እንዲሰበርና በአንጎል ውስጥ ደም በመፍሰሱ ህይወቱ እንዲያልፍም አድርጓል። በተጨማሪም በሟች እጅና እግር ላይ ከባድ የአካል ጉዳት ማድረሱ በምርመራም ተረጋግጧል። ፍርድ ቤቱ የአቃቢ ህግ ምስክሮችና የሕክምና ምርመራ ውጤቶችን መርምረው ውሳኔውን ሲያስተላልፍ ወንጀሉ በቤተሰብ አባል ላይ መፈጸሙን ድርጊቱ እጅግ አሰቃቂና በነውረኝነት የተሞላ መሆኑን ከግምት ውስጥ አስገብቷል። ተከሳሹ ከዚህ ቀደም በስርቆትና በዛቻ ወንጀሎች የተመዘገበ የወንጀል ሪከርድ ያለበት መሆኑም ለቅጣት መክበድ ምክንያትም ሆኗል። የጉራጌ ዞን ፍትህ መምሪያ ኃላፊ አክለውም ይህ የእድሜ ልክ ጽኑ እስራት ውሳኔ በማህበረሰቡ ውስጥ መሰል ዘግናኝ ድርጊቶች እንዳይደጋገሙ ትልቅ የማስተማሪያነት ሚና ይኖረዋል ብለዋል። መረጃው የብስራት ሬዲዮ ነው።
የልዩ ዘመቻዎች እዝ አዲስ መለዮ ይፋ አደረገ። የልዩ ዘመቻዎች እዝ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት በዛሬው ዕለት አዲስ መለዮ ይፋ አድርጓል። የእዙ 65ኛ ዓመት የምስረታ በዓል በተለያዩ ስነ ስርዓቶችም እየተከበረ ይገኛል። በስነ ስርዓቱ ላይ የልዩ ዘመቻዎች እዝ ከቀይ ቦኔት መለያው በተጨማሪ በክንዱ ላይ የሚጠቀመው አዲስ መለያ ይፋ አድርጓል። የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በዚህ ወቅት እንዳሉት አዲሱ መለዮ የእዙን የጋራ ዓላማና የመንፈስ ጥንካሬ የሚያሳይ ነው። በተጨማሪም የእዙን የልብ ትርታና ዝግጁነት የሚያንጸባርቅ መሆኑን ገልጸው የታሪክ ማህደር ከመሆን ባለፈ ለእዙ የግዳጅ መነሳሻ ሆኖ ያገለግላል ነው ያሉት። በሌላ በኩል የእዙን የድል ዓመታት ጉዞ የሚተርክ መጽሐፍ ምረቃ መርሃ ግብርም ተካሂዷል። የእዙ የምስረታ በዓል ለሚቀጥሉት 3 ቀናት በተለያዩ ስነ ስርዓቶች የሚቀጥል ሲሆን ከዚህ ቀደም የእዙን ምስረታ ምክንያት በማድረግ የ10 ኪሎ ሜትር የጎዳና ላይ ሩጫ መካሄዱ ይታወሳል። በአፍሪካ የሳይበር ማጭበርበር ወንጀል የተጠረጠሩ 651 ግለሰቦች በኢንተርፖል ቁጥጥር ስር ዋሉ። ዓለም አቀፉ ፖሊስ ተቋም ኢንተርፖል በአፍሪካ የሳይበር ማጭበርበር ወንጀል የተጠረጠሩ 651 ግለሰቦችን በቁጥጥር ስር አውሏል። ኢንተርፖል በኤክስ ገጹ እንዳስታወቀው ኦፕሬሽን ሬድ ካርድ 2.0 ሲል በሰየመው ዘመቻ ነው በ16 የአፍሪካ ሀገራት የሚገኙ የሳይበር ወንጀል ተጠርጣሪዎችን በቁጥጥር ስር ያዋለው። ተጠርጣሪዎቹ በፈጠሩት የወንጀል መረብ በኦንላይን ኢንቨስትመንት፣ በሞባይል ገንዘብ ዝውውርና የኦንላይን የብድር ማመልከቻዎችን ህጋዊ በማስመሰል 45 ሚሊዮን ዶላር የገንዘብ ኪሳራ አድርሰዋል ተብሏል። ግለሰቦቹ ከመዘበሩት ገንዘብ ውስጥ ኢንተርፖል እስካሁን 4.3 ሚሊዮን ዶላር ማስመለሱን ገልጿል። በሳይበር ወንጀሉ ተጠርጥረው በቁጥጥር ስር ከዋሉት ግለሰቦች በተጨማሪ 2341 የሳይበር ማጭበርበሪያ የኤሌክትሪክ መሳሪያዎች መያዛቸው የገለጸው ኢንተርፖል ተጠርጣሪዎቹ ይጠቀሙባቸው የነበሩ ከ1442 ላይ ድረገጾችን መዝጋቱንም ጠቁመዋል። ተጠርጣሪዎቹ ማህበራዊ ሚዲያዎችን በመጠቀም ሐሰተኛ የኦንላይን ኢንቨስትመንቶችን በማቅረብ ሰዎች ገንዘብ እንዲያስገቡ ሲያደርጉም ነበር ብሏል ኢንተርፖል። እንዲሁም ሐሰተኛ የግለሰብ አካውንት በመክፈት በኦንላይን ኢንቨስትመንት ብዙ ትርፍ እንዳገኙ በማስመሰል ራሳቸው ምስክርነት በመስጠት ሰዎች ሲያታልሉ ቆይቷል ብሏል። ሞሮኮ የራሷን ድሮኖች ልታመርት መሆኑ ተሰማ። ሞሮኮ በቤን ሲሊማን ዘመናዊ የድሮን ፋብሪካ በመክፈት ወደ ላቀ የመከላከያ ኢንዱስትሪ ተቀላቅላለች። ይህ ስትራቴጂካዊ እርምጃ የውጭ ሀገራትን ወታደራዊ ድጋፍ ከመጠበቅ ይልቅ ራስን በራስ የመቻል አቅምን ለማሳደግ ታስቦ የተዘጋጀ እንደሆነም ተገልጿል። ፋብሪካው የድሮን ጥገና አገልግሎት ከመስጠት ባለፈ የረጅም ርቀት ተወርዋሪ ድሮኖችን በሀገር ውስጥ ለማምረት የሚያስችል አቅም ይፈጥራልም ተብሏል። ይህም ሞሮኮን ከመሳሪያ ገዥነት ወደ አምራችነት በመቀየር በቀጠናው የቴክኖሎጂ መሪ እንድትሆንም ያደርጋታል። ይህ ተነሳሽነት ሞሮኮ እንደ አውሮፓውያን አቆጣጠር እስከ 2030 ለመድረስ ያለመችው የመከላከያ ራዕይ የሚያሳካ ሲሆን በዋነኝነት እንደ እስራኤሉ ብሉበርድ ካሉ ዓለም አቀፍ ተቋማት ጋር በሚደረግ የቴክኖሎጂ ሽግግር ላይ የተመሰረተ እንደሆነም ተጠቅሷል። ፕሮጀክቱ ድሮኖችን ከመገጣጠም ባለፈ የራሷን መሐንዲሶች በማሰልጠን ካሚካዜ በመባል የሚታወቁትንና በታለመው ቦታ ላይ ለረጅም ሰዓት የመቆየት አቅም ያላቸው ዘመናዊ ድሮኖች እንድታመርትም ያስችላታል ተብሏል። ይህ የቴክኖሎጂ ሽግግር ሀገራዊ የመከላከያ መሰረትን ለማጠናከር ወሳኝ ሚና እንደሚጫወትም ተጠቅሷል። ብሪታንያ አሜሪካ ኢራንን ለማጥቃት ወታደራዊ ሰፈሬን መጠቀም አትችልም ስትል አስታወቀች። በአሜሪካና በብሪታንያ መካከል በታሪክ ታይቶ የማይታወቅ ወታደራዊና ዲፕሎማሲያዊ ፍጥጫ ተቀስቅሷል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር አሜሪካ በኢራን ላይ ለምታቀደው ጥቃት የብሪታንያ ጦር ሰፈሮችን እንዳትጠቀም እገዳ መጣላቸው ተሰምቷል። ጠቅላይ ሚኒስትር ኬር ስታርመር የሮያል አየር ኃይል የጦር ሰፈሮች ለአሜሪካ የጦር አውሮፕላኖች ክፍት እንዳይሆኑና ለዘመቻ ዝግጅት እንዳይውሉ መመሪያ አስተላልፈዋል። ይህ ውሳኔ ዩናይትድ ኪንግደም በቀጠናው ሊቀሰቀስ በሚችለው ጦርነት ውስጥ በቀጥታ እጃቸው ላለማስገባት የወሰዱት እርምጃ መሆኑን ተገምቷል። ለዚህ እገዳ ፕሬዝዳንት ዶናልድ ትራምፕ የሰጡት ምላሽ ቀጥተኛና ጠንካራም ነበር። የጦር ሰፈሩን ለመጠቀም ዩናይትድ ኪንግደም ማሳወቅ እንጂ ማስፈቀድ የለብንም በማለት የአሜሪካን የበላይነት አንጸባርቀዋል። በተጨማሪም አሜሪካ በቻጎስ ደሴቶች ጉዳይ ለብሪታንያ የምታደርገው ድጋፍ እንደምታቆም ማስጠንቀቀዋል። ብሪታንያ ደሴቶችን ለሞሪሸስ አሳልፋ ለመስጠት የምታደርገው ጥረት አሜሪካ እንደማትደግፍም ገልጸዋል። አሜሪካና ኢራን በዲፕሎማሲያዊ መንገድ ስምምነት ላይ መድረስ ባለመቻላቸው ትራምፕ የኃይል እርምጃ ለመውሰድ መወሰናቸውም ታውቋል።
የአሜሪካ ወታደራዊ ባለስልጣናት ዝግጅታቸውን ማጠናቀቃቸውና በመጪው ቅዳሜ ጥቃቱን ለመፈጸም ዝግጁ መሆናቸውን ለፕሬዝዳንቱ ማሳውቀዋል። ለዚህ ጥቃት ስኬታማነት በቻጎስ ደሴቶች ላይ የሚገኘውና ብሪታንያ የምታስተዳድረው ዲያጎ ጋርሻ ወታደራዊ ሰፈር ለአሜሪካ ስትራቴጂካዊ ወሳኝነት አለውም ተብሏል። ይህ ፍጥጫ በሁለቱ የቆዩ ወዳጅ ሀገራት መካከል ያለውን ግንኙነት ወደ አዲስ ምዕራፍ ሊያሸጋግረው ይችላል ተብሎም ይጠበቃል። ዩናይትድ ኪንግደም ደሴቶችን ለሞሪሸስ ለመስጠት ማቀዷና አሜሪካ ደግሞ ይህ የደህንነት ስጋት ነው በሚል መቃወሟ ውጥረቱን ይበልጥም አባብሶታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ